አባ ግን የእውነት ትወደኛለህ? ልቤ ላንቺ ነው የሚከተው። እሺ ቆይ ልጅ ቢፈጠርስ? እንዴ ይሄማ ደስታዬ እኮ የኔ ፍቅር ዓለሜ እኮ ነው። እንዴት ይሆናል? እኔ እኮ ስራ አቆማለሁ ማለት ነው። ስራው ይቆማል፣ አንቺ ራስሽን ትጀምሪያለሽ። የኔ የምትይው ትጀምሪያለሽ ከኔ ጋር። የኔ ፍቅር እሱንማ ቢያደርግልኝ ፈጣሪ በጣም እድለኛ ሴት ነበርኩ። አስበሽዋል? ቤታችን በልጅ ተሞልቶ ከአንቺ ጋር ማርጀት ነው ፈልገው። መቼ ነው ግን እሱ ቀን? ሰርፕራይዝ ነው ማለትሽ። አልማዜ ወይ አበርዬ እንዴት ዋልሽ? እንዴት ነሽ? እግዚአብሔር ይመስገን። በጣም ስፈልግሽ ነበር እኮ አበሩ። እኔ ለራስኩ በጣም ስፈልግሽ ነበር። ምን ነው በሰላም? ተይ እስኪ ምን ሰላም አለ ብለሽ ነው? በጣም ብዙ ነገሮች ተፈጥሯል። ብቻ አንቺ ለምንድን ነው የፈለግሽኝ? ወይ አበርዬ ችግር ተፈጥሯል። የምን ችግር? ብቻ ከነዛ መልካም ከሆኑ ሰዎች ጋር ተጣልቼ ከቤት ወጣው እንዳትዪ። እሱ ቢሆንማ በስንት ጣዕሙ ክብር ነበር። እሺ ምንድነው የተፈጠረው? ምንድነው የሆንሽው? አበርዬ ስንቀለቀል ፍቅር ያዘኝ። ስንቀለቀል ፍቅር ያዘኝ? አንቺ ደግሞ እንደው ከአንዱ ልጅ ፍቅር ያዘኝ እያልኩሽ ነው። ሳላስበው ፍቅር ያዘኝ እኮ። እና እንኳን ያዝሽ። ፍቅር እኮ ጥሩ ነገር ነው። እንኳን ያዝሽ ታዲያ። አበርዬ ላንቺማ ቀላል ነው አይደል? ፍቅር መያዝ ብቻ መስሎሽ ነው? እርሜን አንድ ቀን እረፍት ባገኝ ከሱ ጋር ጊዜን ሄጄ አሳለፍኩ። ማሳለፍ ብቻም አይደለም ደግሞ አብሬው አደርኩኝ። ምን መቼ አውቀሽ ነው አንቺ አብረሽ የምታድሪ? ልጁን ታውቂዋለሽ? ባህሪውን ታውቂያለሽ? ከምን ነው ፍጥረት ነው አብረሽ የምታድሪ? እኔስ የገረመኝ እሱ አይደል? ገና ልክ እሱን ሳይው እኮ ነው ራሴን መቆጣጠር የሚያቅተኝ። በቃ ሙሉ ቁጥጥሬ እኮ በሱ እጅ ውስጥ ነው የሚሆነው። አበርዬ ደግሞ በጣም ስለወደድኩት ይሁን አላውቅም በባዶ ነው ያደረግነውና አርግዣለሁ። ስማ ምነው አበሩ ጥሩ ነገር አላደረኩም እንዴ? አይደለም እኮ አልማዝ፣ መመሳሰሉ እኮ አስደንግጦኝ እኮ ነው። ምንድነው የተመሳሰለው? ምኑ ነው አበርዬ? ምንድነው? አልማዝ እኔ ሁሉ ነገርሽ የነበረው እኮ ይሄንን ነው ማለት። እኔም አበሩ እያስደነቅሽኝ ነው። ትናገሪ እንደሆነ ተናገሪ። ወይ ጉድ! አንቺ ምን ሆነሽ ነው? አልማዝ እኔም አርግዣለሁ። ወላዲተ አምላክ ስም እኔ እኮ አላምንሽም። እየቀለድሽብኝ አይደለም አይደል? ምን ማለት ነው እየቀለድሽብኝ አይደለም ማለት? እንዴት ነው በእንደዚህ አይነት ነገር የምቀልደው? እንዴት ነው ታዲያ ሁለታችንን በተመሳሳይ ጊዜ እኩል የምናረግዘው? እንዴት ነው አበሩ? እንዴ ያለንበትን ሁኔታ እያወቅሽ ቢያንስ እንዴት ይሆናል? ምን ማለት ነው? እኔ ችግር ውስጥ ስገባ በር እያለሽ ከጎኔ ትረዳኛለች ብዬ ነው። እኔም አንቺም ችግር ውስጥ ገብተን ይሆናል እንዴ? ምን ማለት ነው ችግር ውስጥ ገባን ማለት? እኔ እኮ ከመወደው ከማፈቅረው እሱም ከሚወደኝ ከሚያፈቅረኝ ልጅ እኮ ነው ያረገዝኩት። እሱም እኔም ከሚወደኝ ከሚያፈቅረኝ ልጅ ነው ያረገዝኩት። እና እኔ ምንም ችግር ውስጥ አልገባውም። የተሰሉ ቆንጆ ልጆች እንዲሆኑ ይፈልጋሉ። እኔም ደግሞ አንተን የመሳሰሉ ጎበዝና ብርቱ ልጆች እንዲኖሩ እፈልጋለሁ። ሴት ሊሆኑ ትፈልጋለሽ? አንድ ሰው አላስብም። ልጅ እግዚአብሔር ስጦታ ነው። በቃ እግዚአብሔር ፈቀደው። ግን ልክ እንዳንተ ጠንካራ ልጆች ነው የምፈልገው። እኔም እንዳንቺ ቆንጆ ልጆች ነው። እኔ በጣም እድለኛ ሴት ነኝ። በዚህ ጊዜና በዚህ ሰዓት ከኔ የበለጠ በዚህ ዓለም ላይ ደስተኛ ሴት የለች። ብሩኬን የመሰለ አፍቃሪ ወንድ ካጠገብ ያለ በጣም ነው የሚወደኝ። እኔም በጣም ነው የምወደው። ብዙ ነገሮችን ነው የሚያስበው። አብረን አንድ ላይ ሆነን ልጆች ወልደን በጣም በቃ ደስተኛ የሆነ ኑሮ እንድንኖር ነው የሚፈልገው። እኔም በጣም ነው የሚንከባከበኝ።
ለኔ ያለው ክብር፣ ለኔ ያለው ቦታ በቃ በጣም ልዩ ነው። ሁሌ ስለሱ ነው ማስበው። ያን ያደረገው ደግሞ ለኔ በሚያደርገው እንክብካቤ መሰረት ነው። ብሩኬ ምንም እንዲሆንብኝ አልፈልግም። ከሱ ጋር አብሬ ኑሬ ልጆቹ ወልጄ ማርጀት ነው የምፈልገው። በጣም ነው የምወደው። እንደሱ ማንም እኔን አይንከባከበኝም። ለኔ ሁሌ ጊዜ አለው። ሁሌ ነው የሚንከባከበኝ። ያዳምጠኛል፣ ይረዳኛል። ነገሽን ውብ አድርግልሻለሁ ይለኛል። ሲያወራኝ፣ ሲያቅፈኝ፣ ነጋችንን ውብ አድርጎ በአእምሮዬ ስሎ ሲያሳየኝ እንዴት እንደምደሰት። አብዛኛውን ጊዜ ብሩኬና እኔ ተቀምጠን በምናወራበት ልጅ በጣም እንደሚወድ ይነግረኛል። ከኔም በጣም ቆንጆ ቆንጆ የሆኑ ልጆችን መውለድ ይፈልጋል። ልክ እንዳንቺ ነው የሚለኝ። ምኞቱና ህልሙ ተሳክቶ እኔም ነፍሰ ጡር ነኝ። ግን ለብሩኬ አልነገርኩት። ማለት ጊዜና ቦታ ስላጣው ነው እንጂ መንገር እፈልጋለሁ። ለብሩኬ ስነግረው አሁን ላይ እኔ በዓለም ብቸኛ ደስተኛ እንደሆንኩት ሁሉ ያኔም እሱ ብቻ ይመስለኛል በጣም ደስተኛ የሚሆነው። እኔ ደስታውን እንዴት አድርገው እንደሚገልጸው አላውቅም። እሺ አሁን ይልሽ አልማዝ፣ የኔ ምንም ችግር የለውም። አንደኛ ያለሁባቸው ሰዎችም መልካም ናቸው። አንቺ ግን ያለሽባቸው ሰዎች ጥሩ አይደሉም። ስለዚህ ልጁን አግኝተሽ ልታወሩ ይገባል። እንዴ አበሩ ምን ብዬ ነው እሱን ማወራው? ይሄንን ምን ማለት ነው? እሱን እንደዚህ ብዬ ምን አወራዋለሁ ማለት? እንዴት ነግረዋለሁ ነው እኮ። በመጀመሪያ አብረሽው አደርሽ፣ ካደርሽ በኋላ ደግሞ አርገዘሻል። ስለዚህ ማርገዝሽን ልትነግሪው ይገባል። እንዴት ምን ተብሎ ይወራል? እንዴት ብዬ ነግረዋለሁ? ቆይ ፈርተሽ ነው ለሱ ለመንገር? ታዲያ ቢደነግጥስ? ኧረ ቢደነግጥስ ብለሽ አዘንሽለት? ታዲያ አንቺ ከሰዎቹ ቤት ተባረሽ የመንገድ ዳር ላይ ትወድቂ? ሲጀመር ይሄ ምን ያስፈራሻል? ልጁን አግኝተሽ ማርገዝሽን መንገር ይሄ ምን ያስፈራል? በመጀመሪያ አንቺ አብረሽው ስታሪ ካልፈራሽ አግኝተሽ እወድሃለሁ፣ አፈቅርሃለሁ፣ በዛ ላይ ደግሞ እኔ አርግዣለሁ ብለሽ መንገር ይሄ ምን ያስፈራሻል? እስኪ ንገሪ። ኧረ በርዬ እንደዚህ እንደምታወሪው ቀላል አይደለም። በጣም ከባድ ነገር ነው። እንዴት ብዬ ነግረዋለሁ? ቆይ አንቺ ምንድነው እንደዚህ የሚያደርግሽ? እሺ ሰዎቹን አሁን ካወቁ እኮ ከቤት ያስወጡሻል። አላውቅም። በቃ ችግር ውስጥ ነኝ ያልኩሽ ለዚህ ነው። እኔ አበርዬ አንቺ ትረጅኛለሽ ብዬ አስቤ የነበረው ይሄንን ነው እኮ። ይኸውልሽ አልማዝ፣ እኔ እኮ እየረዳሁሽ ነው። ልጁን እሺ አሁን ደውይለት፣ ወይ ደውይለት፣ ወይ ደግሞ እቤቱ ሂደሽ አውሪ። እሺ አወራዋለሁኝ፣ ግን ብቻዬን ሂጅ አላወራውም። እኔ አብረሽኝ ትሄጃለሽ። ምን አብረሽኝ ትሄጃለሽ? አልማዝ እኔ ብቻዬን ሂጅ አላወራውም። አበርዬ ኧረ ተረጅኝ እንዴ! ጭንቀቴ ለምን አይገባሽም? አልማዝ እኔ እኮ አብሬሽ መሄዱን እኮ ጠልቼ እኮ አይደለም። ግን ልጁ አሁን እኔ አብሬሽ ሲሄድ በደንብ ላይ ያወራሽ ይችላል። ተረጋግታችሁ እንድታወሩ እኮ ነው። ለምንድን ነው በደንብ የማያወራኝ እንዴ? እኔ ፈልጌው ነው ያረገዝኩት። ማወቅ አለበት ካልሽ አብረሽኝ ሄደሽ ከጎኔ ሆነሽ ነው የሚለኝ መስማት ያለብሽ። እንጂ አልማዝ እሱማ ፈልገሽ ነው ያረገዝሽው። እኔ ያረግዛለሁ ብዬ ነው። ታበሩ ክፉ አትናገሪ። ማርገዝ አስበሽ ነው አንቺ እንደዚህ አይነት ነገር ውስጥ የገባሽው? የእኔ ችግር የለውም እኮ እኔ እኮ እየነገርኩሽ ነው። እኔ ልጁን ብነግረው የሚቀበለኝ ልጅ ነው። የኔም እኮ ይቀበለኛል። እኔ መንገሩ ጨነቀኝ እንጂ መቼ አይቀበለኝም አልኩሽ እኮ። እሺ ንገሪው ወይ ደውይለት። ለጃኔ እየሄድን እንደውለታለን። ግን አብረሽኝ ነው የምትሄጂው። አልማዝ ቤትም እኮ ስራ አለኝ። ለኔ ትንሽ ደቂቃ የሚሆን አጥተሽ ነው አበሪ? ትንሽ ደቂቃ ለኔም ጊዜ አጣሽ? ቤቱ ነው የምትሄጂው? ይሄ ነው እንደ ቤቱ? አዎ ይሄ ነው ቤቱ። ምን ነው ደነገጥሽ? ምን ሆነሽ ነው? እኔ እናት ከኔ ባሰ ተጨነቅሽ አይደለ? አሁን ምን ብዬ እንዴት ብዬ ነው የምነግረው? ምን ብዬ ነው የምነግረው? ጨነቀኝ እኮ በእናትሽ። ምን ተብሎ ይጀመራል? በቃ እኔ እንኳን መንገር ቢያቅተኝ አንቺ ትነግሪዋለሽ። አበሪ ምን አልሽኝ?
ምን ሆነሽ ነው አንቺ ደግሞ? በቃ አትጨነቂ፣ ፈጣሪ ያቀልናል። አሁን ንግባ። ታዩ በቃ ብሩኬ ብሩኬ ምን ይሻላል? ነበር የት ሄዶ ይሆን? አልማዝ ነች። ተኝቶ ከሆነ ብዬ የምን እንሄድ ነው? አንቺ ደግሞ አልማዝ ሌላ ጊዜ ታወራዋለሽ። ዛሬ እንሂድ። አበሩ አንቺ አይደለሽ እንዴ ካልነገርሽው ብለሽ አንገብግበሽ እንድመጣ ያደረግሽኝ? አይደለም የለም በቃ ስለዚህ እንሂድ እኮ ብዬ ነው። ባይኖር ቁጭ ብለን እንጠብቀዋለን እንጂ ለኔ ከዚህ የተሻለ ቀን አለ? ሌላ ቀን ስራ ላይ ብትሆኚስ ማን ይመጣልኛል? እሺ ብሎ እንዴ ከማን ጋር መጥቼ እነግረዋለሁ? እንዴት ካላንቺ ይሆናል? ይሄ ያወቅሽ እንጂ አበሩ ወይ ልደውልለት። አውይ መቻት በእግዚአብሔር ምን አይነት እሳት ይነሳል ነው የምትደውለው? ሄሎ እንዴት ዋልክ? አደልሽ ደህና ነሽ? እቤት እኮ መጥቼ የለህም። ምን ነው በሰላም ነው? በሰላም። ምን ሆንሽብኝ? እኔ እናት አይ ለሆነ ጉዳይ ፈልጌ ነበር። እዚህ አካባቢ ነኝ ብሏል ይመጣል። ምን ነው በር እንደዛ ሞራል እንዳሉንሽኛ አሁን እንሂድ። ምንም ደግሞ እኮ ቁልፍ የት እንዳለ አውቃለሁ። እስከዛ ውስጥ ገብተን አረፍ እንላለን። ቁልፍ የት እንዳለም ታውቂያለሽ? አዎ ነጊ ቢያበሩ ኧረ ውጭ ንፋሱ እዚህ ይሻላል። ለምን ቤት ያሻልሽ? ይወርዳል ይሻለኛል። ውጭ ቦን ይሻለኛል። አቤት ትጨነቂ። በቃ መሆን ያለበት ነገር ነው የሚሆነው። እንነግረዋለን። አልማዝ አልገባሽም። እኔ የሚሆን ለራሱ አይመስለኝም። ይሄ ነገር በጣም እያስጨነቀኝ ነው። እንዴት ነው የማይሆነው? እኔ እኮ እንዴት ብዬ እነግረዋለሁ ብዬ ጨነቀኝ እንጂ እኮ አይቀበለኝም ብዬ አልፈራሁም። አበርዬ እንዴት አይነት መልካም ሰው እኮ እንደሆነ ስላልገባሽ እኮ ነው። ይኸውልሽ አልማዝ እኔ ምንም ነገሩ መልካም ሆኖ እየታየኝ አይደለም። በቃ ምንም ነገር እያስደሰተኝ አይደለም። እኔ እንጃ በቃ የሚታየኝ ነገር ሁሉ አእምሮ የሚለኝ ውስጤ ጭንቀቴ ይሄ ነገር የሚሆን አይመስለኝም። አበርዬ በፎቶ እንኳን ያላሳየውሽ ልጅ እንዴት ነው መልካም አይመስለኝም ማለት ምን ማለት ነው እንዴ? እኔ አብሬው ስንት ጊዜ ከረምኩታለሁ አይደል እንዴ? መልካምነቱንማ ባይሆን ነው እነግርሻለሁ እንዴ? አበርዬ እሱ እኮ ማለት ብሩኬ እኮ እኔ የምሰራበትን ደሞዜን እንኳን እንዳላጠፋ ለወደፊታችን የሚቆጥብ ሰው እኮ ነው። እንደዚህ አይነት ቁም ነገረኛ ሰው እኮ ነው ብሩኬ። አልማዝ ከፊት ለፊታችን የሆነ ነገር ያለ ይመስለኛል። ብቻ የሆነ ያላየነው ነገር አለ። እኔ ይሄ ነገር ጦርነቱ እየታየኝ አይደለም። እባክሽን ተረጂኝ። ዳበርዬ እንደዚህ አትጨናነቂ። እኛ ነን ያካበርነው እንጂ እሱ ይቀበለናል እንዴ? በዚህ ልክ ማትስጊ። አንቺ እኮ እንዴት አይነት መልካም ሰው እኮ እንደሆነ እኮ ስለማታውቂ እኮ ነው አበርዬ እንዴ። እኔ እኮ እዚህ ቤት መጥቼ እንዴት እንደሚንከባከበኝ እናቴ ቤት ያለው ያክል እስኪሰማኝ ድረስ እኮ ነው እንዴ። እንጃ አበርዬ በዚህ ልክ ማትጨነቂ። አልማዝ ዛሬ እንሂድ እባክሽን። እሺ በይ። እኔ ስሜቴ ጥሩ አይደለም። የሚነግረኝ ነገር በቃ ጥሩ አይደለም እና እንሂድና ሌላ ጊዜ ስንመጣ መናገራችን ይቀርልናል። ከሆነም ሆነም ካልሆነም አልሆነም መባሉ ይቀርልናል። ምንድነው እንደዚህ መፍራት? ቆፍጠን በይ እንጂ እኔ እነግረዋለሁ። አንቺ አይደለሽ አበረታተሽ የመጣሽ እኮ እኔ ነኝ። እና አሁን ምን ነካሽ? ነገሮቹ ጥሩ መስሎ እየታዩኝ አይደል? በዛ ላይ ደግሞ ደፈር ብለን መጋበጥ ነው እንጂ ታዲያ ምን ወደ ኋላ መሸሽ ነው? በዛ ላይ ደግሞ እያመመኝ ነው። ይሄን ጭንቅላቴን በቃ ራስ ምታት ነው መሰል ጠቅ ወጋ ያርገኝ። ሆዴን ደግሞ አላውቅም ብቻ እያመመኝ ነው።
እሱ እኮ እርግዝናው ነው ታዲያ እኔ እናት ጭንቀቱም ቢሆን እኮ እርግዝናውም ጭምር ነው። ተይኝ እስኪ እኔ ምንም ይሄ ነገር ጥሩነቱ እየታየኝ አይደለም። እባክሽን እባክሽን። ኧረ ጓደኛዬ እኔ ራስ ወዳዶኝ ለኔ ጉዳይ አስቀደምኩኝ እንጂ አንቺ ጋር መሄድ ነበረብኝ። ከዚህ ጉዳይ ብቻ እንዴ ነግረነው እንውጣ እንጂ ቀጥታ አንቺ ጋር ደግሞ ሄደን ይሄን ችግር እንፈታዋለን። መስማትም አለባቸው እንዴ። የኔ ችግር አይደለም። እኔ አሁን እዚህ ያለው ነገር ጥሩ እየሆነ አይደለም። በቃ እሺ ሽንት ቤት ላይ ታያበልኝ በዚህ ልክ እርጉዝ እንኳን ሆና እንድትጨነቅ ጦስ ውስጥ መከታት እኔ አያርመኝም። ሁሌ ችግር ውስጥ የምትገባው በእኔ እሷ ግን ለኔ ምንም ነገር ቢፈጠር ምንም ችግር ውስጥ በሆን ከጎኔ እንኳን ርቃኝ አታውቅም። ከዛሬ ስንት ዓመታት በፊት ከክፍለ ሀገር ነው አብረን እንደመጣን ስንት ጓደኞችን ያስኩኝ አንዳቸው እንኳን በዚህ ሰዓት አብረውኝ የሉ። ሁሉም ጥቅም ፈላጊ አያበሪ ከልቧ ሰው አጣች አገኘች እንኳን ብላ ካጠገቤ ማትሸሽ አባቴ ታሞ ገንዘብ እንኳን መላክ ሲያቅተኝ የራሷን የሰራችበትን ደሞዝ ቤተሰቦቿ ጋር መላክ ሲኖርባት ከኔ ደሞዝ ጋር ጨምራ ላከች። ሰው ቤት የምትንከራተት አንድ እኔ እኮ ስለሷ አያበሪ እንደው ፈጣሪ ያደለኝ ስጦታዬ ነች እንጂ የኔ የምለው ዘመድ እንኳን በሷ ልክ ሆኖልኝ አያውቅም። ጭራሽ ሰው ወጥቶልኝ የማያውቅ ሰው አበርጌን የመሰለኝ ሰው ሰጠኝ ፈጣሪ። ታዲያ እኔ ለሷ መቆም ያቅተኝ? ምንም ነገር ይፈጠራታል እንጂማ ችግር ውስጥ ገብታ በፍጹም አልተዋትም። ምን ጊዜም ከጎና ነው የምሆነው። ደግሞ ከዚህ ጉድ እንውጣ እንጂ እኔ አውቃለሁ የማደርገው። አልሚ ወይ ብሩኬ ምን ሆነሽ ነው? ብቻሽን ዞር እንደዚህ ትጫልሽው? ጓደኛዬ እኮ አለች ሽንት ቤት ደርሼ ልምጣ ብላኝ ሄዳ ነው። አይ መልካም። እና በሰላም ነው አስቸኩልሽ ይፈልግሽ? እኔ ምን ሆነሽ? የሆነ የምነግርህ ነገር አለኝና በኋላ እነግርሃለሁ። ምንድን ነው? በኋላ እነግርሃለሁ። አመመሽ እንዴ? ኧረ ደህና ነኝ እኔ። እርግጠኛ ነሽ? እኔ ደህና ነኝ። አልተጣላሽም አለ ቤት ካሰሪዎችሽ? እንዴ በጭራሽ ደህና ነኝ። ምን ሆነ ነው ግን አንተ እንደዚህ ጥቁርቁር ያልከው? ምን እባክሽ ያው ስራ ፈትም አይደለ ቦዘሪም አይደለ አጭሳሃል አይደል? ቆይ ግን ይሄን ነገር ስንቴ ነው ተው ብለህ አልሰማም አልከኛ? እሱማ ልክ ነሽ። ይኸው በቃ ስራ ፈትቼ ቤት በቃ ዝም ብዬ ቤት መጥቼ ስጉላላ በቃ ምን ላድርግ ታውቂያለሽ? ጨነቀኛ ታዲያ ምን ላድርግ ቤቢ? እኮ እንደሌላ አውቃለሁ። ወይ ግዴታ በዚህ ልክ ደግሞ ኧረ ወይኔ ብሩኬ ካስቀመጥነው ብር ላይ መጠቀም ትችል ነበረ። ድጋሚ ያውላ ነገር አውርተን ድጋሚ ወደ ኋላ መመለስ አለብን? ኧረ ሙከራ አድርጋለሁ። ይሄ መፍትሄ መሆን አለበት። መፍትሄ ነው ይሄ ብሩኬ አይደለም እሱ። ቆይ እኛ እኮ ስንት ነገር አቀደናል አይደል? ወደፊት አንድ ቤት ኖረን የምንወልድበት ጊዜ ላይ ያለነው አይደል? እና ልጃችን ካንተ ምንድነው የሚማረው እንዴ? አባት መሆን መቻል አለብህ እኮ አባ። እሱማ ልክ ነሽ እኮ የእኔ ቆንጆ። ግን አለ አይደል ያኛውን ገንዘብ እንትን በይ በቃ ያኛውን ተይው በቃ ያኛው ወደፊት በቃ አድግ በቃ አይደል ልጅ ወልደን ምናምን ነገር የምናሳድግበት ራሳችን የምንቋቋምበት ገንዘብ ነው። ምን ብሩክ ወይኔ ፈራሁት። ወይኔ አምላኬ ወይ እሺ ምንድነው የማደርገው? ምንድነው የሚደረገው? እንዴ ወይኔ ጓደኛዬ አሁን እንዴት ብዬ ነው ከገዛ ጓደኛሽ ጋር አብሬ ተኝቻለሁ ማለት? ወይኔ ጉዴ ምንድነው እሺ መውጣት እሷስ? ብሩክ ህይወታችንን እንዴት ታበላሽብናለህ? ቆይ እናቴ ልክ እህትስ የለክም እንዴ? ሰው እንዴት በሰው ህይወት እንደዚህ ይጨክናል?
አንዴ ነው ውጭ እንሂድና የሆነ ማውራሽ ነገር አለ። እንግዲህ አንቺ ደግሞ አስሬ ምንድነው ሀሳብሽ የምትቀያየሪው? አንዴ ዝም ብሩኬ መጣል እኮ ሽንት ቤት ናት ብዬ ነው እኮ በቃ እንገው ይጠብቀናል እኮ። አልማዝ ዝም በይ አንዴ ውጭ ወጥ ማውራሽ ነገር አለ። አንዴ ብቻ ነው የምታወሪኝ? እዚህ አውሪኝ በቃ። የተለየ ነገር ምን የምናወራው ነገር? አልማዝ እስኪ ድምፅሽን ቀንሽው። ዝም በይ አንዴ አልማዝ አንዴ ግራ እያጋባሽኝ ነው። በቃ አለን ብዬዋለሁ፣ መግባት አለብን። ምን ሆነሽ ነው እንዴ? ተመልሰን ጋር አለብን። እቺ ደግሞ አልማዝ አታናቺ። አንዴ ይጠብቀናል ውስጥ ቁጭ ብሎ ድምፅሽን ቀንሽው። አንዴ ንቁ የሆነ ለምንድን ነው የማታወሪኝ? እሺ ወይ ነው እንትን ለመታንከለኪ ልጅ እኮ ይጠብቀናል። ምን ሆነሽ ነው አንቺ እንዴ? አልማዝ ችግር ተፈጥሯል። የምን ችግር ነው ደግሞ? ሌላ ችግር ደግሞ የሚፈጠረው? አልማዝ በጣም ትልቅ ችግር ተፈጥሯል። በጣም ትልቅ ችግር። እኔ ለነፍሴ ልትወጣ ነው። ተጫቂ ያስጨነቅሽኝ ያለሽ የሆንሽውን ነገር ተናገሪ። እኔ እኮ እንዴት ነው እሺ የምነግርሽ? ቆይ እስኪ አልማዝ እኔ ያረገዝኩት ከብሩክ ነው። አልገባኝም። ምን ያረገዝኩት ከብሩክ ነው ማለት እንዴ? ምን ማለት ነው ያልገባሽ? ከብሩክ ነው ያረገዝኩት። ጓደኛዬ በጣም ይቅርታ አድርጊልኝ፣ አወረድኩሽ። አንቺ ያረገዝሽው ከኔ ከባሌ ከብሩክ ነው? አበርዬ እንደዛ ነው የምትይ? አዎ ጓደኛዬ ይቅርታ አድርጊልኝ እባክሽን። እንዴ ብሩክ አንቺ እንዴት ነው የምታረጊያት? እንዴት ማለት የታውቃችሁ ነው የምታረግዢው? አውቄ ያደረኩት ነገር አይደለም። በቃ እንዴ በሩ እንዴት ነው የሚሆነው? ይቅርታ አድርጊልኝ፣ አዋረድኩሽ። አሁን ሰው ቢሰማስ ምንድን ነው የሚለው? እባክሽን ይቅርታ አድርጊልኝ። ህይወትሽን አበላሽው። ምንም አትበይኝ። ቆይ እንዴ ህይወትሽን አበላሽው። ቆይ እንዴት ነው የሚሆነው? እንዴ እኔ ነኝ ጥፋትሽ እንዳይሆን። አልተመሳሰለብኝም። ብሩኬ መቼም ቢሆን አይመሳሰልብኝም። አበርዬ ምንድን ነው የምትይኝ? እኔ እኮ ጨነቀኝ እኮ። እንዴት ሆኖ ነው አንቺ ከብሩክ የምታረግዢው? ቆይ ትውውቃችን ከበፊት ነው። ነገር ግን ግንኙነት ያደረግነው ግን የልደቱ ጊዜ ነበር። አልማዝ ቅድም እኮ ይዘሽ ስትመጪ በሩ ላይ የደነገጥኩት እኮ ቤቱን ሳየው ነው እኮ። ግራ እኮ ገብቶኝ። እባክሽን ይቅርታ አድርጊልኝ። ተነሽ። አንቺ ምን አደረግሽ? ተነሺ አበሩ፣ ተነሺ። ይዛለው አበሩ፣ ተነሺ። በእግዚአብሔር ቆይ አንዴ ተነሺ። አትጩሂ፣ ዝም በይ። ተነሺ። አሁን ሰው ምን ይላል መንገድ ላይ? ተነሺ። አዋረድኩሽ። አበሩ፣ በእግዚአብሔር በፈጠረሽ ዝም በይ። ቆይ ይቅር በይኝ። እኔ ማመን አልቻልኩም። በእናትሽ እንዴ ይቅር በይ። አውቄ ግን ያደረኩት ነገር አበሩ፣ ዝም በይ። አሁን ዝም በይ በቃ። አንቺ ምን አደረግሽኝ አንቺ? የኔ ብሩክ ነው ይሄንን ያደረገው? የምተማመንበት ብሩክ ያደረገ አበሪ። አበሪ አንቺ ምንም አላጠፋሽም፣ ምንም አላደረግሽም አንቺ። እንዴት ሆኖ ነው ብሩኬን የሚያደርገው? ቀና ብሎ እንኳን እኮ ሌላ ሰው እንኳን እኮ ማየት እንደማይችል እኮ ነው የማውቀው። እኔ ማውቀው ብሩክ ሁሌ ቤተ ክርስቲያን የሚሄደው ምንም አይነት ሱስ የሌለበትን በጣም ጨዋውን ብሩክ ነው ማውቀው። ቅድም ግን ስታወሩ የሰማችሁ ነገር በሙሉ የሰማይና የምድር የተራራቀ ነገር ነው። ምንም አልገባኝም። ምንም በቃ መፍትሄ እንፈልጋለን። እባክሽን ግን ከዚህ ቤት እንውጣ። አበሩ፣ መፍትሄ መፈለግ ካለብን እዚህ ሆነን ነው መፍትሄ የምንፈልገው። እኮ የምን መፍትሄ ነው እሺ የምንፈልገው? እንዲማ ተጫውተውብን ዝም ብለን ቤቱን ለቀን አንወጣም። ምን ልታደርጊ ነው? አላውቅም። ይሁን ነገር ማሰብ አለብሽ። እንዴ አልማዝ፣ ምን ልታስቢ ነው? ለሰራው ስራማ ዋጋ መክፈል አለበት ማለት እንዴ? እንደ ቀላል ዝም ብሎ መጫወት እንዴ ሰው ላይ? አበሩ፣ እሺ እኔ ሲሆን እንዴት አንቺ ላይ እንደዚህ ያደርጋል? እኔ እኮ አምኜው ነበረ። እሺ እኔ ልክዳኝ፣ እንዴት አንቺ ጋር እንዴት እንደዚህ ሆኖ ይመጣል እንዴ? አበሩ፣ አይሆንም። ዝም ብሎ መውጣት የለም። ይኸውልሽ አልማዝ፣ እንሂድና በተረጋጋ መንፈስ ከዚህ ግቢ ወጠን እናወራለን። እባክሽን አሁን ግን ይሄንን ቤት ለቀን እንውጣ። አንወጣም አበሩ። እኔም አልወጣም፣ አንቺም አትወጪም፣ አንሄድም።
እሺ እዚህ ብለን ምን ልናደርግ ነው? አልማዝ እባክሽን ተይ። አስቢ፣ ማድረግ ያለብንን ነገር ይልቅ አስቢ። ልጅ ቢፈጠርስ? ይሄማ ደስታዬ እኮ ያው ፍቅር ዓለሜ እኮ ነው። እንዴት ይሆናል? እኔ እኮ ስራ አቆማለሁ ማለት ነው። ስራው ይቆማል፣ አንቺ ራስሽን ትጀምሪያለሽ። የኔ የምትይው ትጀምሪያለሽ ከኔ ጋር። እኔ ምንም አስበው ነገር የለም። እባክሽን ወደ ቤት ብቻ እንሂድ። እኔ እዚህ ሆኜ አእምሮዬ ለራሱ በጭንቀት ተደፍኗል። እባክሽን ተረጅኝ፣ እባክሽን እንሂድ። ዝም በይ። እኔ የማደርገውን ነገር አውቃለሁ። እዚሁ ጠብቂ። አልማዝ አንቺ ልጅ፣ ኧረ እባክሽን ነይ። ነይ ልኝ እስኪ። እኔ ቆንጆ ጓደኛሽስ ትመጣለች። ሱቅ ዕቃ ገዝቼ ልምጣ ብላኝ ወጣ ነው። ላክሻት? አይ ለራሷ ፈልጋ ነው እንጂ። ኦኬ እንዳጠፋ ብዬ እኮ ነው። እኔ የምልህ ግን ብሩኬ፣ ወይ የኔ ፍቅር የእውነት ትወደኛለህ? ምን ማለት ነው? ጥያቄ ያለው ነው? ትጠራጠሪያለሽ? ካንቺ ውጭ ዓለም አለኝ? እስቲ ንገሪኝ። እኮ አይደለም ውስጤ ስለሚሰጋብኝ ነው። ምንም የዋሸከኝ ነገር የለም። ኧረ ምንም የዋሾሽ ነገር የለም። የእውነት ታውቃለህ፣ አንተ በጣም ቆንጆዬ ነህ። ብዙ ሴቶች ሊመኙህ የሚችሉ አይነት ወንድ ነህ። ስለዚህ ነገ ወይ ዛሬ ትሄዳለህ ብዬ እፈራለሁ። የኔ ፍቅር ዓለሜም ልቤም አንቺ ነሽ። እሺ የኔ ፍቅር፣ እንድች ብለሽ ደግሞ ሀሳብ እንዲገባሽ አልፈልግም። ልቤ ካንቺ ውጭ ለማንም አይመታም። የእውነት? አዎ። ምንም ነገር አልዋሸህም? አልዋሸሁሽም። እሺ። ቅድም ቁልፍ ግን እዚህ አካባቢ አድርጌ ነበረ። ያበርዬ በእናትሽ እያየሁት ራሱ ውስጥ በወው ያለኝ ነው። አንዴ በዚህ ሰንጥቄ ብገላገል ነው የሚሻለው። ቆይ እስኪ ተረጋጊና መፍትሄ እናምጣ። ምን መፍትሄ አለ? ይሄ ሬሳ፣ የቁም ሬሳ ምን መፍትሄ አለ? አበሩ ይሄንማ ገሎ መገላገል ነው እንጂ። ገሎ? የኛስ ህይወት፣ እኛስ ምንድነው ምን ሆነው? ቤተሰቦቻችንስ ምንድነው እኛ የሚሉ? ባይሆን እሱ የሚቀጣበትን ነገር ከመግደል ውጭ ሐሳብ አምጪ። ከመሞት ውጭ ለሱ ምን ቅጣት አለ እኮ? እሱን እናስብ። ብቻ ግን በመሞቱ እኛ ለራሱ በጣም ትልቅ ችግር ነው የሚገጥመን። የኛ ህይወት ለራሱ ይበላሻል። ከዚህ የበለጠ ችግር አይገጥመኝም። በእናትሽ ተይ። አልማዝ ተረጋግተሽ መፍትሄ አስብ እባክሽን። እዚህ እኮ አንድ ያናቱን ብልለት እሱም ያርፋል፣ እኛም ደማችንን እንተካለን። እዚህ እናቴ ተቃጠልሽ። ምን እናርግሽ? ምን ባረገው ነው የሚወጣል? እሺ ለምን ራቁቱን አደባባይ ላይ አንጥለው? አልማዝ እባክሽን ተይ፣ እባክሽን ተይ። የኛ ህይወት እኮ ነው የሚበላሸው። እሺ ራቁቱን አውጥተን መንገድ ዳር ስንጥለው እማይ ሰው ምን ብለን ነው የምናስረዳው? ደፈረን ብለን አይደለም የምንናገረው። በፍቅር ግንኙነት አስረገዘን ሁለት ጓደኛሞችን ብለን ነው የምንናገር። እሱ ራሱ በስራው ይፈር። አበሩ ገና ለገና ለሰው ነው የምትጨነቂው? ለሰው አንቺ ገባሽበት ችግር አይሰማሽም እንዴ? ያዋረደን እኮ በቁማችን እኮ ነው ያዋረደን። ህይወታችንን እኮ ነው የሚያመሰቃቀለው እንዴ። ምንም ቅጣት ለሱ በቂ አይሆንልኝም ለኔ። አልማዝ እኔ እኮ ተረድቼሻለሁ። እኔም እኮ ውስጤ እኮ ተቃጥሏል እንዴ። የሁለታችንንም እኮ እድሜ እኮ ነው የቀበረው። ያንን እኮ ሳልረዳ ቀርቼ አይደለም። ግን የምናደርገው ነገር ነገ ላይ ተዟዝሮ እኛን እኮ እንዳይጎዳን ነው። በጣም መፍትሄው ላይ አሁንም ካልሽ ታዲያ ደህና መፍትሄ አምጫ። አልማዝ ጭንቅላት እየሰራ አይደለም። ምንም ማስብበት ነገር አጥቻለሁ። እኔ ራሴን መቆጣጠር እያቃተኝ ነው። በዩ እያለኝ ነው። አበሩ እኮ ዝም ብሎ ሰው አይደል። እድሜ ልኬን ቤተሰቦቼ ጋር እንኳን ሳልክ የለፈውበትን ሰው ቤት ስሰራ የነበረውን ገንዘብ በልቶ
የገዛ እህቴ ብዬ ማስብሽን ጓደኛዬን ሌላ ችግር ውስጥ ከቶ የኔን እድሜ ቀምቶ ጊዜያችንን በልቶ ዝም ብሎ መልቀቅ አለ? አልማዝ እሱን እኮ ተረድቻለሁ። ከገንዘብ ገለው ራሱ አያወጣልኝም እኮ ነው የምልሽ። ገድዬው ራሱ አያወጣልኝም። እሺ ገንዘብሽን እድሜሽን ይሄ አረመኔ በላው። አሁን ደግሞ የልጅሽንም ያንቺንም እድሜ እንዲበላው ነው የምትፈቅጂ እኮ። ያንቺንም የኔንም እኮ ህይወት ነው ያበላሸው። እስካሁን ከተበላው አይበልጥም። አበሩ እኔ ውስጤ እንዴት እየተከነከነ እንደሆነ እየተከነከነ እንደሆነ እንዴት አድርጌ ላሳይሽ? አልማዛታ እኔንም አልገባሽም። እኔ እኮ በፊት ማስብ የነበረ የኔ ሞልደው ልጅ ሴት ከሆነች አንቺ ክርስትና አንስተሽ እንድንዛመድ ሁሉ ነው። ከጓደኝነት አልፎ ዘመዴ እንድትሆኚ ነበር እኮ የምፈልገው። አሁን ግን ይሄ ህልሜ ለራሱ የለም። እኔም እኮ ውስጤ ተቃጥሏል። እሺ ግን ገለነው የምናመጣው ነገር የለም። ነገ ላይ ህይወታችንን ነው የምናበላሽ። ያንቺንም የኔንም ልጆች ህይወት ነው የምናበላሽ። ቆይ ልጆቻችን እስር ቤት ይወለዱ። እሺ ምን እናርጋ? በሩ እንደዚህ አድርጎን እኔ በቀላሉ መተው አልችልም። የሆነ ነገር ማድረግ የግዴታ ነው እያልኩሽ ነው እንዴ አበሩ። እኔ እኮ በአንቺ እኮ ነው የመጣብኝ አበሩ። ቤተሰቦቼን መርዳት የምችልበትን ገንዘብ ነው ወስዶ እድሜን የበላው። አሁን ከሚበላው አይበልጥም። ምንም ነገር ቢሆን ከዚህ በኋላ የሚመጣው ከእስካሁኑ አይብስም አበሩ። ለምንድን ነው የማትረጂኝ? እሱ እኮ ልክ ነሽ፣ ግን ሌላ መፍትሄ እናምጣ። እሱ እኮ ልክ ነሽ። እኔ እኮ በደላችንን እኮ አልካድኩም፣ ግን መፍትሄ ብለሽ ያመጣሽውን ሀሳብ ብቻ ነው ያልደገፍኩት። እባክሽ እኔንም ተረጂኝ። ጓደኛው ነው መሰለኝ አበሩ። ጉድ ወጣ። ቶሎ በይ ቶሎ። እንዴት ነሽ? ሰላም ነው? ብሩክ የለም እንዴ? ብሩክ አሁን ቃል ግዛ ብሎ ደስ ቆጣ ያለ እንዴ? እኔን ጠርተው ሱቅ ይሄዳል? አሁን ይወጣው ይመለሳል። አይ በቃ እዚሁ እየተጨዋወትን እንጠብቀዋለን። ደግሞ ስላንቺ በጣም ብዙ ጊዜ በተደጋጋሚ ነግሮኛል። ቆንጆ እንደሆንሽ፣ ጥሩ ለትዳር የምትሆኚ ሴት እንደሆንሽ ነግሮኛል። እውነት እንዲህ ሳይሽ በቃ ከጠበቅኩት በላይ ነው የሆንሽብኝ። እና ደህና ነሽ አይደል? ደህና ነኝ። ምንድነው ደግሞ እንደዚህ ድንግጥግጥ የሚያደርግሽ? ምን ሆነሻል? ሰላም አይደላችሁም እንዴ ከሱ ጋር? አረ ሰላም ነን። እንትን ነው እኮ አሰሪዎቼ ቤት ስራ ሳልጨርስ ነው የመጣሁትና እዛ ለመሄድ እየተጣደፍኩ ስለነበረ። ኧረ ይምጣና ትንሽ ተጫውተን እንሄዳለን። እኔ የምመቸኩል ምን የሚያስቸኩል ነገር አለ? አንድ የመተሽልህ ተጫውተን በደንብ ሻይ ቡና ብለን ወተንም እንሄዳለን። እሺ ይሻላል። ደግሞ በዚህ ጊዜ እንዳንቺ አይነት ሚስት ማግኘት እድል ነው። እውነት ስለ ውበትሽ ከነገረኝ በላይ ነው በአካል ሆንሽ። እና ለማንኛውም ዝም ብዬ በወሬ ያደረኩሽ አሸናፊ ይባላል። እሺ ያንቺን ያው ነግሮኛል። አበራሽ አይደለሁም አልማዝ ነኝ። አበራሽ አይደለሽም አንቺ? ማለቴ ወይ እሱ የሚጠራሽ አበርዬ አበሩ እያለ ከጠራሽ ማለት ነው። ምን አልማዝ አበሩ ተረጋጋ ያለው ተረጋጋ። እስኪ የተፈጠረውን ነገር አንድ ባንድ አስረዱኝ። ምንድነው የተፈጠረው? ይገላት እያየክ ቤቴ መጣው አንቀው ገደሉኝ። አንቆ ሊገለኝ ነበር። አንተ ደርሱ አንቆ ሊገለኝ ነበር። ይሄ ሰይጣን አንቀኝ። ውሸት። ምንድናችሁ እናንተ? ማነሽ አንቺ? አንቺስ ማነሽ? ይኸውልሽ መንጫጫትሽን መጮሽን አቁሚና አንቺ ማን እንደሆንሽ እዚህ ደግሞ ምን ልታረጉ እንደመጣሽ ረጋ ብለሽ አስረጂ። አንቺ ከሷ ትሻለሽ። ረጋ ብለሽ ንገሪኝ። ይኸውልህ አሸናፊ ጓደኛው ነህ አይደል? በደንብ ታውቀዋለህ። ስትገባ እንደነገርከኝ ደግሞ አበሩ ስለምትባል ጓደኛው ይኸውልሽ ስለ ጓደኝነቱ አይደለም የጠየቅኩሽ፣ ስለተፈጠረው ነገር ብቻ ንገሪኝ። ምን ልታረጉ ነው የመጣችሁት እዚህ? ኑር አዳምጠኝ። የመጣነውማ ችግር ገጥሞን ምንድነው? በገዛ ጓደኛ ምክንያት ችግር ውስጥ ገብተን ነው ቤቴ የመጣነው። ማናችሁ? እስቲ ንገሪኝ። አንቺስ ማነሽ? አንተ ተረጋጋ። አንተ ረጋ በል። ነግሬሃለሁ። ከኔ ጋር ነው የምትጣለው ከዚህ በኋላ። ምንድነው የተፈጠረው? ንገሪኝ። አበሩ ማለት እሷ ናት። እኔ አልማዝ ነኝ። እኔ አንቺ ስለአንቺ አልማዝ ይኸውልሽ ስለአንቺ አልማዝነት ስለሷ አበራሽነት እኔ ጉዳይ አይደለም። የተፈጠረውን ነገር ንገርኛ። ሁሉ ነግረህ ነው እኮ። ትንሽ ጊዜ ስጠኝ። ተረጋጋ። ለማዳመጥ ፈቃደኛ ሁን። ምንም ነገር ይኸውልህ፣ ምንም አትስማቸው። ስማኝ፣ ጊዜን አታባክን። ስንት ዓመት ሙሉ
ስንት ዓመት ረጋ በልና እንስማት። እስቲ ረጋ በለሽ አስብ። ምንም እንሰማት ነገር ሰው ቤት የለም እኮ። ተቀጥሬ ቤተሰቦቼ ጋር ገንዘብ መላክ ትቼ ለወደፊት ህይወታችን እያለ እየጠየቀኝ ለሱ እየሰጠሁት የነበረውን ገንዘብ እንኳን የት እንዳደረገው አላውቅም። እኔ እኮ አምኜው ከሱ ጋር እንጋባለን ብዬ ለሷ ነገራት ይዣት በመጣ እሺ አንቺ ገንዘብ ሰጠሁት እያልሽ ነው። አንቺ ደግሞ ምንድነው ያልሽ? ልጅነቴንም ጭምር ነው የሰጠሁት እያልኩክ ነው። አርግሻለሁ ከሱ ዝም በል አላውቅም። የኔ ዋስ ብለው እህቴ ምን አርግዛለች። ማንሽ ምንድነው? አንተ ዝም በል። አላውቃችሁም። ካደረከኝ ነገር አልፎ ደግሞ ዛሬ ልትገለኝ አልነህ። ማንሽ ምንድነሽ? ቤተሰቦቼ ይኮሩብኝ ነበረ። ልጃችን ከተማ ሄዳ እየሰራች ነው ትጦረናለች ብለው ያስቡ ነበር። ግን ህልሜን ሁላ ብኩን አደረገብኝ። አሁን ልጅ ነው የማሳድገው ወይስ ቤተሰቤን ነው የምጦረው? የራሴ መኖሪያ ማረፊያ ቤት የለኝም። ሰው ቤት ነው ተቀጥሬ የምሰራው። እውነት እንደሰው የምታስብ ከሆነ ይህን ሰው መላበልልኝ እኔ አልችልም። ህልማችንን እኮ ነው መላ ያስቀርብን። አሸናፊ ቆይ እህት የለህም? እናት የለህም? በዙሪያ ሴት ልጅ የለች? እሺ እሷንስ ምንድን ነው ያደረጋት? እሷ አርግዛለች። በቃ ችግራችን ተመሳሳይ ነው። ምንም አያውቁም ብሎ ነው የተጫወተብን። የኔ ወንድም ሁለታችንንም በተለያየ ማንነት ነው የቀረበን። እሷም በትክክለኛ ማንነቱ ነው የቀረባት። ቅድም አይቻቸዋለሁ ተደብቄ የሚሉትን እየሰማሁ ውሸታቸውን ውሸት ነው። ብሩክ አትዋሽ። እንኳን አደረኩኝ። እንኳን አደረኩ። አዎ እንኳን ሁኔታዎችን አይተህ ማመን ያለብህን ማመን ትችላለህ። እኔ ከዚህ በላይ አቅም የለኝም። እንኳን አደረኩት እኮ ነው። እንኳን አንተ ዝም በል ነግሬሃለሁ። ዝም በል አንተ ዝም በል እሺ። ነው ጭራሽ እንኳን ትላለህ። አፈን ሞልተህ ጭራሽ እንኳን ትላለህ አንተ ደፋር ጨካኝ። ይኸውልሽ እናንተ ተረጋጉ። እሱ መደረግ ያለበት ነገር ሁሉ ይደረጋል። ያላችሁት ነገር እውነት ከሆነ እንደዚሁ እኔ ራሴ አለቀው። አሁን ራሳችሁን አረጋጉ። እኔ ወስጄ ፖሊስ ጣቢያ አንጠልጥዬ ወስጄ አሳስረዋለሁ። እናንተ ትከሱታላችሁ። ያለው አማራጭ ይመስለኛል። አሁን ግን ረጋ በሉ እሺ። እባክህ ነው ወንድም። ይሄ ነገር ግን አንተ ማንም ሰው ማወቅ የለበትም። ቤተሰቦቻችን በጣም ብዙ ነገር ነው የሚፈጠርብን። እባክህ በቃ እናንተ ተረጋጉ። ሚስጥሩ ይጠበቃል። አሁን ረጋ በሉ በቃ። አሁን ስንጫጫ አሁን ደግሞ የባሰ ሰው እንዳይሰማ የእሱን ጉዳይ ለእኔ ተውት እሺ። የራሳቸው ጉዳይ ትላለህ አንተ። ምን አይነት ጨካኝ ነው? ፈጣሪ ግን እንደሰው አይደለም። ለሁሉም ጥያቄ መልስ አለው። ሁሉንም ነገር ፈጣሪ ያያል። ምንም አያመጡም ብሎ ቢጫወትብን ይኸው የገዛ ጓደኛው መፍትሄ ሊሰጠን መጣ። አንዳንዴ የተባረከም ሰው አለ ለካ። ምናልባትም ከሱ ጋር ተባብሮ አንድ ሊሆን ይችላል ብለን ስንጠብቅ ለኛ አግዞ ጥፋተኛውንም ለፍርድ እንደሚያቀርበው ነገረን። አንዳንድ ጥሩ ሰው አለ። ግን እህቶቼ ልምከራችሁ፣ አንድ ቀን በጣም ብዙ ዋጋ ታስከፍለናለች። አሁን ገናኛ ከፊታችን የሚመጡ ብዙ መጋፈጥ ያሉብን ነገሮች አሉ። እንዴት መኖር እንደምንችል ቤተሰብ፣ በዛ ላይ የወለዳችሁ እህቶቼ ታውቁታላችሁ። ወልዶ አለመታረስ ማለት ምን ያህል ከባድ እንደሆነ። እናቴ ጋር ልጅ አመጣሁልሽ ብዬ ጀብደን እንደሰራ ሰው መሄድ አልችልም። ስህተት ነው። በምን አይነት መንገድ እንኳን ማለፍ እንዳለብኝ አላውቅም። የአንድ ቀን ስህተት ብዙ ዋጋ ታስከፍለናለች። በጭራሽ ከማታምኑት ሰው ጋር፣ ምናልባት ከምታምኑት ሰው ጋር መሆን የሌለበት ነገር ነው። ምን ቀን ላይ ምን እንደሚሆን በምን መንገድ እንደሚቀየር እንኳን አናውቅም። እንደውም የሆነ አባባል አለ መሰለኝ፣ ቀድመሽ ከሰጠሽው ሰርጉን እርሺው። ያገባኛል ብዬ የማስበው ሰው ሌላ ሰው ሆኖ አገኘሁት። እኔ አምኜው ነበር። ለማታምኑት ብዬ መምከር የማልፈልገው ለዛ ነው። ያመናችሁትም ሰው ሊከዳችሁ ይችላል። ግን አበርዬ ምን አስብሽ? ልጁን ግን ምንድነው የምናደርገው? አይ አልማዝ፣
ምን አስባለሁ ብለሽ ነው? ልጃችንንማ እንግዲህ መውለድ ነው የምንችለው። ሌላ ምን አማራጭ አለን? ወልደን እናሳድጋለን። እኔ ግን በጣም እየጨነቀኝ ነው ያለው። ምንድን ነው የጨነቀሽ? አላውቅም። ትክክል ባይሆንስ ምናልባት መውለዳችን ብዬ አሰብኩኝ። ግን አልማዝ አሁን የሆነ ነገር እናድርግ ለራሱ ብንል ህይወታችን ላይ ትልቅ ነገር ነው የሚፈጠርብን። ስለዚህ ያለን አማራጭ መውለድና ማሳደግ ነው። እናስወርደው እንኳን ብንል እግዚአብሔር እንዴት ያዝንብናል? በሰማይም በምድርም እንድንቃጠል ነው። እሺ ስንወልደው እነማየን ምንድን ነው የምንላቸው? እሱን እንግዲህ እግዚአብሔር ነው።